መድህን ለልጅ አባቴ መድህን ለልጅ ከለላ ከልክ ያለፈ ነገር ነው። መድብል ባይመጣ ኖሮ እኮ አንተም ምሳሌም ምናልባትም እኔንም ጨምሮ ልንጠፋ እንችል ነበር። መድኃኒቱን ቀድመሽ ትራሱ ላይ መነስነስ አለብሽ። ወዲያውኑ ራሱ ስለሚሰጥ ጸጥ ነው የሚለው። ችግር የለውም። እኔ እድሜ ልኬን ሳካ አልኖርም። ይህንን እድል ተጠቅሜ የራሴን ህይወት ነው መኖር ያለብኝ። መሀሌት ሞገስ ላይ ጥቃት ለማድረስ ሞገስን ለመግደል ስትገባ የመድብል ጓደኛ የሆነው ይዞ አገታት። እሷ እንግዲህ ገንዘብ ማግኘት ፈልጋለሁ፣ ህይወቴ እንዲቀየር ፈልጋለሁ፣ ሞገስን ደግሞ እስከ ወዲያኛው አሰናብተዋለሁ፣ እገለዋለሁ ብላ እንግዲህ ከነዝና ጋር ተነጋግራ ሞገስን ለመግደል ወደ ሆስፒታል ሄዳ ነበረ። ነገር ግን እዛ ሆስፒታል ጭር ያለ መስሏት ስትሄድ የመድብል የልብ ወዳጅ የሆነ መሀሌትን እጅ ከፍንጅ ይዟታል። ለዚህም ደግሞ ተይዛ ታግታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት እጠይቃለሁ። ቪዲዮን ስትጀምሩ በላይክ ጀምሩ። እንግዲህ ተወዳጁን የምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል በጣም ደስ የሚል ነገር ነው ያለው። ብሩክ እንግዲህ እንደምታውቁት ወደ ቤቱ ገብቷል። በዚህ ድራማ ላይ የአባትነት ፍቅር፣ የጓደኝነት ጥግ፣ የወንድምነት ለወንድሙ ዋጋ መክፈል የምናይበት ልዩ የሆነ አስተማሪ ድራማ፣ የጥንቷን ኢትዮጵያ የምንመለከትበት፣ አንዳችን ለአንዳችን የምንኖርበት ድንቅ የሆነ ልብ አንጠልጣይ ድራማ ነው ማለት ነው። በመግቢያው ላይ እንደተመለከታችሁት እንግዲህ ምሳሌ በደስታ በእንባ አባቷ አንገት ላይ ጥምጥም ብላ እያለቀሰች አባትና ልጅ እንግዲህ ተቃቅፈው የደስታ እንባ እያነቡ ይገኛሉ። አባትነት ገደብ የሌለው ፍቅር፣ ለልጁ ሕይወቱን እስከ መስጠት ያየንበት ልዩ የሆነ ፍቅር ነው ማለት ነው። ብሩክ እንግዲህ ለልጁ የዚህን ያህል ዋጋ ከፍሏል። እስከ ሕይወት እስከ ሞት ድረስ እስከ መታገት እንዳየ ነው። ለልጁ ብሎ ያላደረገው ነገር የለም። የልጁን ሕይወት ታድጓል። በተራዋ ደግሞ ልጅቷ እንግዲህ አባቴ መንከባከብ አለብኝ ብላ ሽሮ ሰርቼ ማብላት አለብኝ በማለት ይኸው ሴት ልጅ ለአባቷ ያላት ፍቅር ይለያል። በጣም ልዩ ነው። እውነት ለመናገር ትናንት ድራማው በጣም ልብን የሚነካ ነገር ነው። ናፍቆት ምን ያህል ኃያል እንደሆነ የቤተሰብ ፍቅር፣ አባቷ እንግዲህ ምሳሌን እናትም አባትም ሆኖ ነው ያሳደጋት። ወደ ኋላ ተመልሶ ለልጁ ብሎ የከፈለውን ዋጋ እያስታወሰ በደስታ እያነባ ነበረ። ለልጁ ብሎ በጥፊ ተመቷል። ለልጁ ብሎ ተሰድቧል። ለልጁ ብሎ ብዙ ነገር ደርሶበታል። በነዝና ተሳዷል። ወንጀለኞች የራሳቸውን ስራ ለማስኬድ ከሱ ጋር በመተባበር ገንዘባቸውን ሰጥተው ህገ ወጥ ስራ እንዲሰራ አድርገውታል። ነገር ግን በዚህ ሁሉ ነገር ውስጥ አልፎ አሸንፏል። ልጁን አሳክሟል። በሞትና በህይወት መካከል ቆይቶ አሁን ላይ ወንድሙ መድብል ስለደረሰለት ልጁን ወደ ልጁ ተመልሷል። ወንድሙ መድብል እንግዲህ ወንድሜን ማዳን አለብኝ ብሎ በቃሉ መሰረት ከሰዎች ጋር ተፋልሞ የሰው አውሬ ከሆኑ ሰዎች ጋር ተፋልሞ ልጁ ምሳሌን ብሩክን አውጥቷል። ለልጁ አባቷን አገናኝቷል። አባትና ልጅን አገናኝቷል። ይሄ ከምን በላይ ደስ ይላል። የጓደኝነት ጥግ እንግዲህ ሞገስ ለጓደኛው ብሎ ራሱን መስዋዕት አድርጓል። ሰርጀሪ እስከ መስራት ብሩክ ላይ እንዳይተኮስ ራሱን መስዋዕት አድርጎ እሱ ደረት ላይ እንዲተኮስ አድርጓል። ፍጹም ፍቅር የሆነ ፍቅርን የምንመለከትበት ድራማ ነው። የእውነት ፍቅር፣ አንድነት፣ መተሳሰብ
አንዳችን ለአንዳችን ህይወት መኖርን ለሁላችንም ፈጣሪ ያድለን። ለሰው እንደመኖር፣ ለሰዎች ደስታ እንደመጨነቅ፣ ለሰዎች መከታ እንደመሆን የሚያስደስት ነገር አንዳችም ነገር የለምና በዚህ ድራማ የምንመለከተው ፍቅር ነው። በቃ ፍቅር እስከ ምንድን ነው የሚለውን ተመልክተንበታል። ፍቅር ራስን አሳልፎ እስከ ሞት መስጠት ነው። ፍቅር የለም ለሚሉም ደግሞ የምሳሌ ድራማ ምስክር ይሆናል ብዬ አስባለሁ። የጓደኝነት ፍቅር አይተንበታል። በሪሌሽንሽፕ ደግሞ የሉላና የሞገስን ፍቅር ይታመማል እንጂ አይሞትም። የእነሱ ፍቅር እንግዲህ ለ10 ዓመታት በጣም ከባድ ፈተና ውስጥ ገብቶ ነበረ። እንደምናውቀው ሉላ እንግዲህ ለ10 ዓመታት ሙሉ ከማትወደው ከዝና ጋር እናማ ሉላ ከ10 ዓመት በኋላ ከሞገስ ጋር የፍቅር ህይወቷን እንደቀጠለች እንመለከታለን። ይሄ ደግሞ ፍቅር ስላለ ፍቅር በልብ ውስጥ የሚቀመጥ ስለሆነ ዝና አስገድዶ ለ10 ዓመታት የእሱ እስረኛ አድርጎ ቢያስቀምጣትም ግን በልቧ ውስጥ የምትወደው ሞገስን ነበረ ይዛ የነበረችው። በስተመጨረሻም እንግዲህ የሞገስ ሆናለች ማለት ነው። መሀሌት እንግዲህ እንደምናውቀው ለገንዘብ የሞተች ናት። ይህንን ሞገስ ተመቶ ሆስፒታል እንዳለ ያለበትን ሆስፒታልም ደግሞ ያጣራችው እሷ ራሷ ስለሆነች ይሄንን የሰማችበት ምክንያት ደግሞ እናውቃለን። ኤፍራታ ለሞገስ ደም ሰጥታ ስለነበረ በዛ አማካኝነት ይሄንን ሚስጥር አውቃለች። ዝና ጋ እንግዲህ ሄዳ ገንዘብ ያስፈልገኛል ነበር ስትለው የነበረው ገንዘብ እኮ ዝም ብሎ የሚመጣ ዝም ብሎ የሚገኝ ነገር አይደለም። ገንዘብ ተለፍቶ ነው የሚመጣው። ዝም ብዬ ገንዘብ የምሰጥሽ ይመስልሻል ወይ ነው ያላት። በታምንም ባታምንም ምንም አይነት ገንዘብ በእጅ ላይ የለኝም፣ 1000 ብር ብቻ ነው ያለኝ እና ገንዘብ ያስፈልገኛል ዝና ነው ያለችው። እሱ ደግሞ በነፃ ገንዘብ የለም ሲላት ነበር ማለት ነው። እሷ ግን በጣም ጠቃሚ የሆነ ሀሳብ ይዤ ነው የመጣሁት፣ ዝም ብዬ አይደለም የመጣሁት፣ በነፃ አይደለም ነው ያለችው። ከዛ በፊት ግን ቆይ ብሩክ ስለተፈታ ደስ ብሎሻል ወይስ ደስ አላለሽም ነው ያላት። እኔ ስገምት ግን ብሩክ ስለተፈታ ደስ ብሎሻል፣ ምክንያቱ ደግሞ ብሩክ የዋ ስለሆነ ስለምትወጁ ይቅርታ ሊያደርግልኝ ይችላል፣ ከዚህ በኋላ አብሬው እኖራለሁ ብለሽ ስለምታስቢ ደስ ያለሽ ነው የሚመስለኝ ነው ያላት። እሱ ይቅርታ ቢያደርግልኝም እንኳን እኔ በፍጹም ይቅርታ ላደርግለት አልችልም እያለች ስታስመስል ነበረ። በእርግጥ ብሩክ ይቅርታ ቢያደርግላት መሀሌት ተመልሳ ከእሱ ጋር መኖር ትፈልጋለች። እሱ ደግሞ ከቆረጠ አንዴ ቆረጠ ነው። ከልቤ ፈትቼሻለሁ፣ አንቺ ሚስቴ አይደለሽም ነው ያላት። ገና ወረቀት ሳይቀድላት እንኳን አንቺን ከልቤ ፈትቼሻለሁ፣ ከፈታውሽ ቆይቻለሁ ነው ያላት። እሱን ይቅርታ ቢያደርግልሽ ትገቢያለሽ፣ አትዋሽኝ፣ ይሄንን ወሬሽን ወደዛ ተይ። እኔ ግን እሱን ብሆን ኖሮ ገና ድሮ ነበረ የምገልሽ። አንቺ እኮ ከጓደኛው ጋር ነው የማገጥሽበት፣ አንቺ ከንቱ ሰው ነሽ ነው ያላት። በቃ አሁን ስለመጣሁበት እናውራ፣ ለምን ሌላ ነገር ታወራኛለህ ነው ያለችው። ቶሎ ብላ እንግዲህ ምንድነው ይዘሽ የመጣሽው ሲላት ሞገስ ያለበትን ሆስፒታል አውቃለሁ፣ በጥይት ተመቶ የተኛበትን። ስለዚህ እዛው ለምን አትጨርሱትም? ከዛ ሳይወጣ ግሉኮስ ላይ ነው ያለው ነው ያለችው። መጨረስና ለመጨረሳችን አንቺ አትነግረንም፣ ግን እሱ ጠቃሚ መረጃ ነው። ጥሩ ነው፣ በቃ ሄደሽ ማጣራት ይኖርብሻል። ማነው አብሮት ያለው? ከማን ጋር ነው ያለው? ከዛም በኋላ በህይወት እሱ መኖር የለበትም፣ ተስካር ምናምን አይደለም፣ ከዛ ሬሳው ነው የሚወጣው ብሏል ማለት ነው ዝና። እንግዲህ እሷም በተባለችው መሰረት ሞገስን ከገደልሽው ቤት ገዛልሻለሁ ስላላት ዝና ሞገስን ለመግደል ተጨማሪ ኃይል ያስፈልገኛል፣ አንድ ሰው ይጨመርልኝ ብላ እንግዲህ አንድ ሰው ተጨምሮላት ነበረ። የተጨመረላት ሰውም መድኃኒቱን ነስንሰሽ ከዛ በኋላ ይሞታል ትራስኪው ላይ ነው ብሎ የመከራት። እንዲሞት እንፈልጋለን ካሌ ሞሲሳ እኛ ላይም እየዛተ ስለሆነ ስለዚህ በህይወት መትረፍ የለበትም ያላት ማለት ነው።
የመሀሌት ምላሽ እንግዲህ እኔ እድሜ ልኬን ሳክ መኖር አልፈልግም፣ ስለዚህ ስራዬን በአግባቡ ፈጽሜ እሱን ገድዬ የሰላም ህይወት ነው መኖር የምፈልገው ብላለች ማለት ነው። ይሄ ደግሞ አልተሳካለትም። ለመግደል እንግዲህ ክላሶችን እየከፈተች ከዚህ እዛ ስትገባ ተይዛለች ማለት ነው። ተይዛ በህግ ቁጥጥር ስር ውላለች። ከዚህ በፊት ታግታ ስትሰቃይ ነበረ። አሁንም ደግሞ ያጣ ገጥሟታል ማለት ነው። በገዛ እጇ ሰውን አጠፋለሁ ስትል የእሷ መጥፊያ ጊዜ ደርሷል። በዚህ ጋር የምንመለከተው እንግዲህ ከመሀሊት የምንመለከተው ተንኮል የሚሰሩ ሰዎች ምንም ቢሆን እንደማይሳካላቸው፣ ፍጻሜያቸውን እንደማያምር፣ ለሰው ጉድጓድ በቆፈሩ ቁጥር እነዛ ለራሳቸው የቆፈሩባትን ጉድጓድ ተመልሰው እነሱ እንደሚገቡ እየተመለከትን እንገኛለን። ስለዚህ ክፋት መስራት እንደማያዋጣ አልፈን ክፋት የምንሰራ ሰዎች ካለን ከክፋታችን ተመልሰን መልካም ስራ መስራት እንደሚኖርብን ከመሀሌት እንማራለን። በዚህ ድራማ ውስጥ መሀሌት ሁሌም ክፉ ነገሮችን ነው የምትሰራው። ነገር ግን አንድን ቀን ተሳክቶላት አያውቅም ማለት ነው። ሁሌም እንደከሸፈባት ነው፣ ዋጋ እንዳስከፈላት ነው። ይሄው የምበላውና የምጠጣው እስከምታጣ ድረስ እንደዚህ ሆናለች እና በጣም ነው የምትገርመው። ብሩክ እንግዲህ በሰላም አሁን ላይ ከቅድስት ጋር ቅድስት ሁሉን ነገር ነግራው ያሳለፉትን ነገር በደስታ እየተቃቀፉ ይገኛሉ። ጋሺ አንተ ለምሳሌ መክፈል ከሌለብህ ዋጋ በላይ ነው የከፈልከው። አንተ ሳትኖር በትንሹም ቢሆን ችግርን አይተናል። ያላንተ መኖር በጣም ከባድ እንደሆነ ተረድተናል። ምናልባትም እኮ መድብል ባይደርስ ልኖረው ይሄኔ ምሳሌም እኔም ምናልባት በህይወት ላንኖር እንችላለን። በሰላም ስለመጣክ ምንም ሳትሆን ስለመጣክ በጣም ደስ ብሎኛል። ምሳሌ በጣም ስታስቸግረኝ ስታስጨንቀኝ አባትሽ የሄደው አንቺ የታከምሽበት ሀገር ነው ይመጣል እያልኩኝ ሳታልላት ነበረ። ሌላ ደግሞ ዳጣ ቤተሰቦቿን አግኝታ ከኛ ጋር ባታድርም ግን በቀን በቀን ከኛ አትርቅም፣ ሁሌ እየመጣች ትጠይቀናለች። ሞገስ ዳጣ ሁሌም አብረውን ነበሩ እያለች እንግዲህ እያለፉበትን ጊዜ እየነገረችው ትገኛለች። ብሩክ እንግዲህ በፈገግታ ዳጣን ቤተሰቦቿን ማግኘቷን ነግራው በጣም በደስታ አቅፏታል። ምሳሌ ምስኪን ስታዛዝን አባቴን እኔ ነኝ የምንከባከበው፣ ሽሮ እኔ ነኝ የምሰራለት በጣም ነው ደስ ያለችኝ እና የሴት ቅመም ለአባቷ ምግብ እየሰራች እያጎረሰኝ ነበረ። ዳጣ እንግዲህ እንደምታውቋት የትልቅ ልጅ ናት አንዳንድ ጊዜና ምሳሌን እንግዲህ ለአባትሽ ውሃ አንጭለት ብላ እሷም ምግብ እየበላች ነበረ። ይሄ ደግሞ ምሳሌን እንዴት እንዳስኮረፋት እንዴት እንዳናደዳት እኔ ነኝ የምሰራው በቃ እኔ ሽሮ ሰራልሃለሁ ብዬዋለሁ በማለት ቅድስትን እንኳን ሽንኩርት እንኳን አላስከትፋት ብላ እራሷ እንግዲህ ሽሮ ሰርታ አባቷን ስንትንከባከብ አይተናል። የናፈቀችው አባቷ በሰላም ስለተመለሰላት በጣም ደስተኛ ሆናለች። ትምህርት ቤት ለአንድ ሳምንት አልሄድም አባቴን ነው የምንከባከበው ከዚህ በኋላ እያለች ነው በቃ። እና የምሳሌ ደስታ ምንም ወደር የለውም። የእውነት በጣም ያሳዝናል። በቃ እንዴት ልበላችሁ፣ ደስ የሚል ስሜት የአባትነት ፍቅር እንዴት እንደሆነ የምትረዱበት ሰው ተለያይቶ ሲገናኝ ያለውን ስሜት ያው ሁላችንም እናውቀዋለን። በተለይ በስደት ዓለም ያለ ነው ናፍቆት ምን ያህል እንደሆነ ሁላችንም እንረዳዋለን። እና ምሳሌ እንግዲህ በጣም የምትወደው እናትም አባትም ሆነው ያሳደጋትን አባቷ ነበረ አብሯት ያልነበረው። አሁን አባቷ ስለተመለሰላት ያው በጣም ደስተኛ ናት። እና ይህ ድራማ በጣም ከምንም በላይ ከምላችሁ በላይ አስተማሪ ነው። እነዚህና እንግዲህ ሌላ የተንኮል መረባቸውን እየዘረጉ ይገኛሉ። ካሌብ ሞሲሳም እንዴት እነዚህ ሰዎች ከኛ ሊያመልጡ ቻሉ? እኛ አሰራራችንን ቀይረናል ወይስ ሰዎቹ ኃይለኛ ናቸው? ይህንን ነገር ማጣራት ይኖርብናል፣ ስመለስ እናወራበታለን እያለ ይገኛል። ሌላ እንግዲህ ዝና አግቷት ቤቱ ያስቀመጣት ልጅ አለች። በጣም እያስጨነቃት ነው የሚገኘው። 500,000 ብር ወይ አንቺ ወይ ደግሞ ኩላሊትሽ ይወጣል እያለ እንግዲህ እያስቸገራት ነው ያለው። እሷ ግን እያለቀሰች ምንም አታድርገኝ ወይ መግደል ካለብህም ግደለኝ፣ ሞት እኮ ለሁሉም አይቀርም እያለችው ነው ያለችው። እና ምን ያህል ጨካኝ እንደሆኑ በገንዘብ ምክንያት ሰዎችን ምን ያህል እንደሚያሰቃዩ
የምንረዳበት ድራማ ነው ማለት ነው። ካላመጣሽ እንግዲህ አትለቀቂም፣ ትገደያለሽ እያለ ነው እየዛተባት ያለውና እውነት ለመናገር አሁን ላይ በሀገራችን ላይ እንደዚህ ሰዎችን እያገቱ ገንዘብ የሚጠይቁ ስራ መስራት የማይፈልጉ በሰው ሀቅ መኖር የሚፈልጉ በሪያሊቲ በሀገራችን ላይ እየተተገበረ ያለውን የምንመለከትበት ድራማ ነው። ምሳሌ አስተማሪ ነው። ከምንም በላይ ብዙ ነገር ነው የምንማርበት ማለት ነው ከዚህ ድራማ። ጨካኞች እንዴት በራሳቸው ጊዜ እንደሚዋረዱ፣ የፍቅር ሰዎች ደግሞ በፍቅር እንዴት ድል ማድረግ እንደሚችሉ እንረዳበታለን እና ፍቅር ከምንም በላይ ኃያል ነው። ሁሉንም ነገር ማሸነፍ ይችላል። ስለዚህ ፍቅርን እንምረጥ ለማለት እወዳለሁ። ፍቅር ይሻለናል። በቃ ጥላቻ ይቅርብን። ፍቅር ይበልጣል ከሁሉም በላይ። ፍቅር ካለ ሁሉም ነገር አለ። በፍቅር የማይታለፍ የማይሸነፍ ነገር አንዳችም ነገር የለምና ከጥላቻ ይልቅ ፍቅርን ስንቅ እናድርግ የሚል መልእክት አለኝ። እኔ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ባይ ባይ።